መሲ የባሏ ክፋት ገና አሁን ነው የገባት። ብዙ አዶናይና ቤሉል ለምን አብረው አይሰሩም? ሁለተኛ ነገር ደግሞ የቤሉል ፍቅረኛ ወይም ደግሞ ራሷን እንደምትወደው መታየው ልትናገረው ከጫፍ የደረሰች የነበረው ነገር ግን ባለመናገሯ በጣም ተናዳለች። እውነት ነግራዋ እንዲሆነ ይሆን ወይም አይ እኔ ፍቅረኛዬና ኑኑ ያስናት ይላት ይሆን? አብረን እና ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፈቂ የሆናችሁ የሸይ ተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዴት አይለያችሁ፣ ላይ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁ እኔ አይሻ ነኝ። እንግዲህ ዛሬ ከእንግዳ ድራማ ያየ ነው መሲ ቤተሰቦቿ ያው አንዳንዴ ቤተሰብ ሲናገር ቤተሰብ ሲመክረን ለራሳችን ብሎ ሲለን መስማት የመሰለ ነገር የለም። የቤተሰቦቿን አልሰማም አሻፈረኝ ብላ እንግዲህ በሄደችው ጸጸታት ማለት ነው። ምክንያቱም ቴዲ እውነተኛ ማንነቱን አሁን እየወጣ ነው። እሷ እንደሚወዳት እንደሚያፈቅራት አድርጎ ቢያባብላትም እሱ ግን የራሱ የሆነ አጀንዳን የራሱን የሆነ ነገር ኖሮት ነው ከሉሊት አብረው እየሰሩ አብረው ብዙ ነገሮች እያደረጉ ግን የተዋት ከሷ የራቃት በሚመስል መልኩ ግን ያው ያስመስላል ማለት ነው። ነገር ግን መሲ አሁን እውነታው ያወቀች ነው ማለት ነው። ግን እኔ አንድ ነገር እዚህ ጋር መሲ ያ ቤቱ ውስጥ አስሮ በየሰዓቱ የሚጮኸው ሰውዬው መጮህ አለበት ባይነኝ። በነገራችን ላይ መሲ ማየት አለባት ይሄ ነገር አይታ ግን መሲ ለሱ ምንድነው እዚህ ክፍል ላይ የሚጮኸው ወይም ደግሞ የሚጮህ ነገር አለ እዚህ ክፍል ላይ ብላ መናገር የለባትም። ሰውዬው የጮኸ እንደሆነ ሄዳ ማየት። እኔ በነገራችን ላይ የሉሊት ወይም ደግሞ ሄለን ባል ይመስለኛል። እነሱ እንግዲህ ሞተ ምናምን ነገር ብሎ ነው ያው ያስወሩት። ነገር ግን እኔ ራሱ ሆን ብሎ ያሰረው ነው የሚመስለኝ ማለት ነው። ቴዲ እንደዛ ለምን አደረገ? የራሱ የሆነ ብዙ ምክንያት ሊኖር ይችላል። ግን እኔ እሱ ይመስለኛል መጨረሻው ይሄ ሁላ የሚያደርገው ነገር። ለነገሩ አሁን የሷ ባል ኖረም አንኖረም ለድራማው ምንም እንትን የሚለው ነገር የለም። የሉሊት ክፋትና የዚህ የቴዲ ክፋትን ለማጋለጥ ካልሆነ በስተቀር ለቤሉል በጻፈለት ወረቀት ላይ እንግዲህ ኤልሹ ልጁ እንዳልሆነች ሄለን እያነኑ የምትሰራው ነገር እያወቀ መሆኑንና ነገር ግን በቃ አሳዝነው እንደሆነ በሚስትነት በቤቱ ያኖራት ጽፎታል። በእርግጥ ግን ቴዲ የሷ ባል ይሁን አይሁን ይሄ የሚያቅ ያው የሚመስል ነገር አላየንም ማለት ነው። ሌላው ደግሞ የራሱ ወንድም ወይም ደግሞ የአዶናይ አባት የገደለችው ራሱ ሚስቱ እንደሆነች ያው ቢያቅ የተሻለ ነበረ። ሁለተኛ ነገር ደግሞ ራሱ ልትገለው ስትል እንደሆነ ይሄ ሁላ ነገር የሆነው እሱ ልትገለው ስትፈልግ እንደሆነ ይሄ ሁላ ነገር የሚሆነው ራሱ ይሄ ቢያቅ እሱ ቀላይ ያሰበላት እሷ እንደዚህ ክፋት ማሰቧ ይሆናል አይደል? አንዳንድ ሰዎችን የክፋታቸው ጥግ መልካም ለሚሰራላቸው ሰዎች የሚያሳይ አይነት ነገር ስታየው ምን እንደሚሰማት ብናይ ጥሩ ነበረ ማለት ነው። እና ወይም ደግሞ ናሆምም ሊሆን ይችላል። ናሆም እንግዲህ ያፌትን ሊሆን ይችላል ያሰረው አስሮ ያስቀመጠው ገና ለገና መሲን የእውነት ወደዋታል ይወስድብኛል ብሎ አስቦ እንግዲህ ቴዲ በሳቱ በሚፈልጋት ሰዓት ቴዲን የኔ ናት አትንካት በሚል ሰዓት እሱም የኔ ናት በግድም ከኔ ትሆኛለሽ ብሎ ሲገተታት ነበር ማለት ነው ናሆም ወይም ያፌት። ስለዚህ እሱም ሊሆን ይችላል ቴዲ ያሰረው ማለት ነው። ግን ያው አብረን የምናየው ይሆናል። ግን መታየት አለበት። ሌላው በጣም የሚያሳዝኑት ትንንሾቹ ልጆች ከየትም ክፍለ ሀገር እየሰበሰቡ እንዴት እንደሚያሰቃዩዋቸው ይሄ በጣም መጋለጥ አለባቸው። ቤሉልና አዶኒ አንድ ላይ ቢሰሩ ይሄ ነገር የሚጋለጥ ይመስለኛል። ምክንያቱም አዶኒም የራሱ የሆነ ነገር ነው እየሰበሰበ ያለው የሷን የክፋት አይቶ ቤሉልም እንደዛው ማለት ነው። ግን ይሄ ሁለቱንም በጋራ ሆኖ ቢሰሩ ግን የሷን ክፋት የሚያጋልጧት ይመስለኛል ማለት ነው። እና እነሱ አንድ ላይ ይስሩ ባይነኝ ማለት ነው ተመካክረው። ሌላው ደግሞ የኤልሹን እንግዲህ ቴዲን ኤልሹ በተለይ ያው ክፋቷ ምንዋ በእርግጥ አሁን በአሁን ሰዓት ብዙም እንትን የላትም የሚሰማት የለም። ነገር ግን እሷ ራሱ የቤሉል እህቱ እንዳልሆነች ብታውቅ
ቢያንስ እዛ ቤት ላይ እያንዳንዳቸው ከቤት ይውጡ፣ ምንም መብት የላችሁም፣ የኔ ቤት ነው ምንም መብት የላችሁም ለምትላቸው እያንዳንዱ እሷ ራሱ መብት እንደሌላት ይሄ ቤት የእሷ ራሱ እንዳልሆነ ብታይ እኔ ባይነኝ ማለት ነው። እውነቴ ነው የምላችሁ። በተለይ በጣም ድረግጥ ይመስለኛል እንደፈለገች እዛ ጋር ምትቦርርበትን ህይወት የራሷ እንዳልሆነ እናቷ እንደሸወደቻት ምናምን ነገር። በተለይ ደግሞ እናቷ ይውላ ህፃናቶች እንደምታሰቃይ እንደምትበድል እንግዲህ አንድ ራሱ ልጅ ያለው ሰው ይውላ የሰው ልጅን እንግዲህ አይበድልም የሷ ክፋቷ መጥፎነቷ ጥግ ካልሆነ በስተቀር ማለት ነው። እና ይሄ ራሱ እንዳለ ቢታይ አሪፍ ነው እላለሁኝ። እንግዲህ ለማንኛውም መሲ እናንተንም ሀሳባችሁ መሲ የሚጮኸው ልጅን ሳታይ ቤተሰቦቿ ጋር መመለስ የለባትም ማየት አለባት። የት ሄድ ክፋትን ማያወቅ አለባት ባይነኝ። እስቲ እናንተስ ምን ትላላችሁ?